ታግሻለሁ። በጣም ነው የታገስኩት። እግዚአብሔርን በጣም እያናደድከኝ። ሰላም ሰላም፣ ውድ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛለን። ዛሬ ለየት ባለ ቪዲዮ ነው የመጣሁት። እስካሁን ማማን ብዙ ፕራንክ አድርጌያታለሁ። የዛሬው ግን ትንሽ ይለያል ማለት ትንሽ ሊያስከፋት ይችላል። የዛሬው ሁላችሁም ያው እንደምታውቁት ሴት ልጅ ካረገዘች ጀምሮ ሰውነቷ ቅርጽ ምናምን ፊቷ ሁሉ ነገር ሆነ ትንሽ ይበላሻልና ማለት ይገዝፋሉ። ሰውነታቸው ትንሽ ይገዝፋል። ፊታቸውም ሊጠቋቁር ይችላል። ብዙ ነገር ነው፣ ብዙ መከራ ነው ያለው። ከሱም አልፎ ጨጓራቸው ራሱ እንትን ሊል ይችላል ማለት ሊታመም ይችላልና እና ይሄ ሁሉም የሆነው ምንድነው? አንደኛው ሆርሞን ነው ማለት በሚያረግዙበት ጊዜ በሆርሞን ምክንያት ሰውነታቸው ሊቀያየር ይችላል። ሌላ ደግሞ ምግብ ማለት ምግብ ያኔ ለልጁ ተብሎ በደንብ ነው ምግብ የሚመገቡት ልጁ እንዳይጎዳ በማለት ማለት ያኔ ሰውነታቸው ያው ሊቀያየር ይችላል እና ይሄን በማስመልከት ነው እኔ ያው ፕራንክ ማድረጋት ማማን ማለት ነው። ሰውነቷ እንዳልተመቸኝ መቀነስ እንዳለባት እና ቶሎ ማትቀንስ ከሆነ ደግሞ ወደ ሌላ ሴት ጋር እንደሚሄድም እነግራታለሁ። ያኔ ይሄን በምሰማ ጊዜ ምን ምላሽ ትሰጠኛለች የሚለውን ለመፈተን ነው። ፕራንክ ነው ያው በዛውም ምን አይነት ምላሽ ትሰጠኛለች የሚለውን ለማወቅ ነው። እና ይሄ አንደኛ መልእክቱ ደግሞ ወንዶች ሴቶችን እንረዳቸው በማለት ነው። ማለት መረዳት አለብን። ይሄ ሁሉ የሚሆኑት ፈልገውት አይደለም፣ ለልጆቻችን ነው። ልጆቻችን እንዳይጎዳ በማለት ነው ይሄ ሁሉ ነገር የሚሆኑት። የሆርሞኑም እንዳለ ሆኖ ማለት ነው። እና ወንዶች ተረዷቸው፣ አታስቸግሩ በማለት ነው። ያው አናስቸግራቸው እኔንም ጭምር ማለት ነው። እኔንም ጭምር አናስቸግር ለማለት ነው። ብዙ ጊዜ ምግብ የምትበላው መኝታ ክፍል ነውና አሁን መጀመሪያ ሳሎን ምግብ እንድትበላ ምሳ እንድትበላ አረጋታለሁ። ልክ ይሄን ካረኩ በኋላ ካሜራዬን ቶሎ ለመደበቅ እሞክራለሁ። ከደበቅኩ በኋላ ልክ ምግቡን ይዛ ስትመጣ ነው ነገሩን የምጀምረው ማለት ነው። እንዳልተመቸኝ የሰውነት ቅርጿ እንዳልተመቸኝ ነግራታለሁ። መቀነስ ቶሎ ጂም መግባት እንዳለባት ብዙ ነው ብቻ ታዩታላችሁ። ብዙ ነገር ነው ማወራው እና የትም እንዳትሄዱ ተከታተሉን። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ለቻናላችን ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ይንሳን ብላ ቆያለሁ። ትንሽ ቆያለሁ። ምን ነው አራበኝ። ትንሽ ቆያለሁ። አሁን ልበላ ነው። ምን ተማከረኝ? ያረ ማማ ማይድም እያቃተሽ እኮ ነው። ስማ ምን ማለት ነው? እያቃተሽ ነው ማለት ውይ፣ ሮዝ እንዴት ናፍቆኝ እንደነበር ምን ነው ተመሰለሽ? እንጃ ድካም ነው። ምን አስቸገረችሽ እንዴ? ነው አውስ ብላ ትነጫነጫለች። ምን እንደሆነች አላውቅም። ሲጀመር ማታም አልተኛውም። አይዞሽ ፍቅር። ምግቡ ግን ምንድን ነው? ምን ነው አነሰ? አይ የመረጥሽ ሌላ ምን መርጣው? መች በላው? ቆያል አራበኝም። አሁን እንደዛ ነው ወይ?
ምን ይጣፍጣል አጉርስ ግን እኮ በጣም ወጥሮሻል። ሰላም ነው። ኧረ አልወጣኝም። ምን ሆነ? ለቀቅ ያለ ከዚህ በላይ ለቀቅ ያለ ልብስ አለ እንዴ? ትንሽ ቢወጠረኝ ችግር አለ? ላጎርስሽ? ኧረ እበላለሁ፣ ችግር የለውም። ምን አየህ? ምንም ደህና ነህ? ማማ ታውቆሻል ግን እና አይ ድጋሚ ያደረገች ነው መሰለኝ ስትል ምን አማርኛ ነው? አይ ድጋሚ ካረገሽ ነው። ምን ማለት ወደ ነው? እንዳታረገኝ ድጋሚ ገና አመት ሳይሞላሽ የምን አመት ነው? ክርስትና ስርዓት ተንሳ ድጋሚ ያደረገች ማለት ደግሞ አይ እንደዛ ነው የሚመስለው ብዬ ነው። ደህና ነህ ግን? ዋና አምጣልሽ። ንግግርህ እንዳወራረድበት ነው። በቃሽ ምግቡ ነው ገና ማለት የጀመርኩት። ምን ሆነሃል ዛሬ? አይ ምግብ አታብዥ ተባልኩ። ደህና ነህ ግን? በቃ ገና ልምድ አሁን የጀመርኩት ማለት ነው። በቃሽ ማለት በዛብኝ። አይ እንዳያወፈረሽ ብዬ ነው። አይተሻል ሰውነትሽን? ምን ሆነ ነው ዛሬ? ምን ሆነ ነው? አይ ሰውነትሽን ካላየሽ ብዬ ነው። መስታወት ካየሽ ቆየሽ ብዬ ደህና ነህ ግን? ይቅርታሽ ላጎርስሽ። ኧረ ብዙ አታጎርሰኝ። አይ ዛሬ ለየት አልክብኝ። ምን አይነት ንግግር ነው የምትናገረው? አልታወቀሽም? ምን ነው የሚታወቀኝ? በጣም ዝርጥጥ እኮ ነሽ። እና ልበላ እራሱ እኮ ነው ገና በቅርብ አይደል የወለድኩት። አይ እናቶች መሰልሽ። እና እናት ነኝ ኦፍኮርስ። ታዲያ ምንድን ነው ምን ጠብቃለሁ ከአሁን በኋላ? ተወኝ፣ ወይኔ ተወኝ እስኪ። ግን ሌላ ልጅ የለም እርግጠኛ ነሽ? ጤነኛ ነህ ግን ዛሬ? አይ ሌላ ልጅ ያለ ነው የሚመስለው። አይ ምግብ ግን ምረጪ። በዚህ መቀጠል የለብሽም። ምን ማለት ነው ምረጪ ማለት? አይ የመረጥሽ ይሄ ሙቅ ምናምን የሚልም ነገር ነው። እነሱን ብታቆሚያቸው አሪፍ ነው። እንዴት ነው የማቆሙ? እየጠባሁ እኮ ነው። አይ ደግሞ በጣም ያው ሲጀመር በቅርብ ነው የወለድኩት። ምን እያልክ ነው? አይ በጣም ዝርጥጥ እያደረገች ነው። ልበላ በቅርብ እኮ ነው የወለድኩት እኮ በቃ ቀለል ያለ ምግብ ቢያ ቀለል ያለ ነገር ጁስ አትክልት ምናምን ብትሆን ሸንቀጥ ያደርግሻል። አንተ እየቀለድክ መሆን አለበት እውነት። በጣም ቀልደኛ ነው ማለት። አይዞሽ አስቻችን ታይ ደግሞ አታናደኝ። ወይኔ
ምን ላምጣልሽ? ሌላ ምንም አልፈልግም። አመሰግናለሁ። ይሄ እኮ ያወፍራል። ቀለል ያለ ነገር ምን ልስራ? አትክልት ሰላጣ ልስራልሽ? ኦኬ ሰላጣ ላምጣልሽ? ከምር የሚጠቅምሽ እኮ እሱ ነው። ባይዘኝ ይህ ምን ጥቅም የለሽም። ውፍረትና ቦርጭ ነው እንጂ አትክልት ስትበይ ሰውነትሽን በሽታ የመቋቋም አቅሙ ይጨምራል። ለልጅም ጥሩ ይሆናል። በጡት በኩል ለልጅ ጥሩ ታገኛለች። በደንብ ታጠባት ነው አትክልቱ በደንብ መብላት ነው። አትክልት እንዴት ነው ጡት የማጥባት የምችለው? አትክልት ጁስ ምናምን ስትበይ ይሄ እኮ ምንም አይጠቅምሽም። ቦርጭ ብቻ ነው። ደህና ነህ ግን ወይስ እየቀለድክ ነው? ተለየህብኝ ዛሬ። እኔ ላንቺ ብዬ ነው። አሁን በዚህ ከሽ ቤቱ ራሱ በሮ ያስገባሽ ብዬ ነው። እንኳን አላስገባም። አንቺ ብዬ ነው እኮ። እና ምን ላድርግ? ይሄ እኮ የተፈጥሮ ጉዳይ ነው፣ ኖርማል ነው። አይ እስኪ በመስታወት ይሁ አንዳንዴ እንኳን ደግሞ ልብስ ይሄ ሰፋፊ ስለምትለብሽ እኮ ነው የሚያስታውቅሽ። አለብላለት አሁን ምግቡ እየደበረኝ ነው ሰውነትሽ። እና ምን ላድርግ? እሺ በቃ እየደበረ እያስጠላኝ ነው። ተዝረጠረጥሽ እኮ ይኸው እስኪ ሰውነት። እና ምን ላድርግ? ወይኔ እስኪ በመስታወት ገብተሽ ይኸው እስኪ። መንፈስ ቅዱስ እኮ ምን ላድርግ ታዲያ? በቅርቡ ነው የወለድኩት። የተፈጥሮ ጉዳይ እያጠባው ነው። ቀንሽ እኮ ነው ያልኩሽ። ምን ጂም ልሂድ? ገና ክርስትና ሳላስነሳ ምን ጂም እንድገባ ነው እንደ የፈለግከው? አይ እኔ እያስጠላኝ ነው በቃ። እና ካስጠላሽ እኔ ምን ላድርግ? አይ እየደበረኝ ነው፣ ለዛ ነው። እሺ ደብሮ ታዲያ እኔ ምን ላድርግ? አይ ወይ ጂም ወይ እዚህ ጋር ሴታፕ ምናምን ጧት ጧት እኮ ምሳሌ ሌላ ቀልድ የለህም? የሚጨምረው ነገር የለህም ሌላ? አይ በዚህ ከቀጠልሽ ወደ ሌላ ቦታ እንዳልሄድብሽ ብዬ በዚህ ከቀጠልሽ ማለት ይችላል። በኢየሱስ ክርስቶስ ምን ዛሬ ምን ሆንክ? አይ እያስጠላኝ ነው ሰውነትሽ። ሸንቀጥ እንድትል የምፈልገው ምን ሆነ ነው ዳዬ? ዛሬ በቅርቡ እኮ ነው የወለድኩት። ገና ወር እንኳን አልሆነኝም እኮ ሴታፕ ስሪ አንዳንዴ ጠዋት ጠዋት። ከዛ አትክልት ብይ። በሰርጀሪ መውለድ ረስተኸው ነው? ችግር የለውም እኮ ሴታፕ እኔ ማሰራሻለሁ። ችግር የለውም። ጤነኛ ነህ ግን? ወይ እኔ እንደዚህ ተዘረክረከሽ እኔ አይመቸኝም እንደዚህ ማለት። እሺ እኔ ምን ላድርግ ታዲያ? ከተመቸ ምን ላድርግ? ምግብ ቀንሺ በቃ። ምግብ ይሄ አጥሚት ምናምን የሚያወፍሩ ምግቦችን ቀንሻቸው። ከዛ አትክልት ምናምን ሰላጣ ቢይ። ምንድን ነው ወይኔ ፈጣሪ ትዕግስት ዛሬማ በጤና አይደለም። ለምን እንደ ውጮች ቀለል ያለ ምግብ አትበይም እንዴ? ውጮች አጥሚት አያውቁም። ምንድን ነው እንደነሱ አትክልት ምናምን ሰላጣ መብላት ነው እንጂ። እነሱ እኮ ታዲያ ከኛ ጋር ምን አገናኘው? ከኛ ጋር እኮ ምንም አያገናኘው። እነሱ እኮ አያጠቡ። አይ በኋላ እንዳይቆጭሽ እንደዚህ ተድረቅርቅሽ ደግሞ ሌላ ቦታ ሄድክ ብለሽ ደግሞ እንዳቸው ቅዱስ ሂድ ባባዬ፣ ምን ችግር አለው? ሂድ። ቀላሉ እኮ መቀነስ የሚቻል ነገር እኮ ነው። ምንም እየገባኸኝ አይደለም። ካልበላሽ ምናምን ብለህ የምትጮኸው ሰውዬ ዛሬ ምን ሆነህ ነው? አይ በዛ ሳይ አይቀንሽም፣ ሳይ አትቀንሽም። ራስ አይደለህ እንዴ? እንደው ብይ እያልክ ልትቆጣኝ ዛሬ ምን ሆነህ ነው? አይ ቦርጭሽ እየጨመረብህ ሄደ። ምን ላድርግ? ግራ ገባኝ እኮ። ቀንሽ አስወግጂ። ምን ቀላል ነገር ተወኝ በእናትህ በቃ። ወደዛ ሂድ። በልጅ እያመካኝሽ ደግሞ ምንድን ነው በልጅ ማመካኝ? እውነታውን እኮ ነው ያወራሁት።
አይ ልጅቷ እኮ ምንም ምግብ ብትበይ ደርሳታል እኮ ነው ያልኩሽ። አሁን ግዴታ አጥሚቱ ይሄ ምናምን ይሄ የሚያወፈሩ ምግቦች በውጭ ብቻ ጥቅም የሌላቸው እዛ ነው። ስለምበላ እኮ አይደለም ሲጀመር አራስ ቤት የሚበላ ምግብ ለውፍረት እንትን አይደለም፣ የተፈጥሮ እንትን ነው። ሲቀጥል ደግሞ በሰርጀሪ ነው የወለድኩት። እንዴት ነው አሁን እንትን እምለው? አይ የሰውነትሽ ቅርጽ አላማረም እንደዛ ነበር እንጂ እስከ መቼ ነው እንደዚህ የሚሆነው? አይ በቃ አይ ቀድሜ ልንገርሽ ብዬ ነው እኮ አሁን ሌላ ቦታ የትክበኝ ምናምን ብለሽ ደግሞ እንትን ከምትጮይብኝ የሰውነትሽ የምታስተካክይ ብዬ ነው እንጂ ለሌላ ነገር አይደለም። ብለው በቃ አረብ ይህችንማ ጨርሻ ይሄ እኮ ለሶስት ሰው ያቀረብሽው ነው። እሺ ምን ላድርግ? ወይኔ ዞር በልልኝ። በቃ ሶስት ሰው ነው። ዞር በቃ ቤቴ ዞር በል። መናገሬ ምንድን ነው ጥፋቱ? መናገር የለብኝም ነው? ዝም ብዬ መሄድ ነበረብኝ እንደ ሌላ ቦታ? ምንድን ነው ችግሬ? መናገር አልነበረብኝ ነው? በቃ ተይው። ለምን ሶስት ልጅ መሀል እንትን አይልም። በቃ አትታስቢ፣ ተይው በቃ ለምን እንደምታለቅሽው ደግሞ ምንድን ነው የሚያስለቅስሽ? ምንድን ነው የሚያስለቅስሽ? ለአንቺ እኮ ነው ያልኩት። እስኪ ተወኝ በቃ ዞር በልልኝ። ለአንቺ ብዬ እኮ ነው። ምን ሆነሽ ነው? ምንም በቃ አመሰግናለሁ። ዞር በልልኝ። ለአንቺ በማሰብ ነው የነገርኩሽ። ምን ሆነሻል? ሰውነትሽ ቀንሽ ስላልኩሽ እናል ታልቅሻለሽ። እሺ አመሰግናለሁ። ልክ ነህ። ይህ እኮ ያስለቅስም መቀነስ ነው እንጂ ቀንሽ ከተባልሽ እሺ ብለሽ መቀነስ ነው እንጂ ይህን የሚያስለቅስ ነገር የለም። በቃ ወይኔ ጉዴ! ጤነኛ አይደለም። ዞር በልልኝ በቃ አልኩ አይደል? ያስለቅስማ። እሺ በቃ ዞር በልልኝ። አመሰግናለሁ። እኔ እኮ ለራስሽ ለጤንነትሽ ነው። አሁን እንደዚህ በዚህ ከቀጠልሽ ሌላ በሽታ ብዙ ነገር ነው የሚመጣብሽ። ለዛ ብዬ ነው ደግሞ ከአሁኑ ካልተቆጣጠርሽ በኋላ ይከብድሻል በማለት ነው። ሲጀመር እኔ ድሮ ወፍራም ነኝ። የትኛው እንትኔ ነው? በተፈጥሮ እኔ ወፍራም ነኝ። ሲጀመር ወፍራም ነሽ፣ ግን ይህን ያህል ቦርጫም አይደለሽም እኮ ነው ያልኩሽ። በዚህ ቦርጭ ከቀጠልሽ ሌላ በሽታ የሚመጣብሻል ነው የምልሽ። እሺ በቃ አመሰግናለሁ። ዞር በልልኝ ካጠገቡ። ያው ለእኔ ማስቢያ ለአንቺ ብቻ ነው እንዲህ የምታስቢው? እንዲህ ቦርጫም ሆነሽ እኮ እኔም ይደብረኛል ቤት ውስጥ። በቃ አታልቅሽ። ቦርጫም መሆኑ ፈልገሽው ነው አንቺ? ፈልገሽው ነው? ምን ነው ስነ ስርዓት ቢኖርክ? አይ እንደዚህ ታፋታኝ ዛሬ ምን ሆነሃል? እንደዚህ መዘርጠጡን ፈልገሽው ነው? ኧረ በኢየሱስ ክርስቶስ። አሁን ቢ እስከ ክርስትናው ድረስ በደንብ ቢ ጠጪ። ከዛ በኋላ ጂም ትገቢያለሽ። በቃ በዚህ እንስማማ። እሺ በጣም ታስባለህ። ጥሩ ሰው ነህ። ጂም ትገቢያለሽ፣ ሸንቀጥት ያለሽ። ከዛ በኋላ
ጤንነትሽን ትጠብቂያለሽ። በቃ ይህን ያህል የሚያስለቅስም ነገር የለም። በቃ አታስቢ። እኔም የትም አልሄድም፣ የትም አልሄድብሽም። ሸንቀጥ ካልሽ ማለት ነው። ዛሬ በቃሻል። በቃ ምንድን ነው ያስከፋውሽ? እናል እስኪ ንገረኝ። ምንም አላስከፋኝም። በቃ ዞር በሌለኝ ካጠገብ። አንዳንድ ሰው እኮ ሲመክሩት ይከፋዋል የሚባለው እውነት ነው። እኔ እኮ ምክር ነው የነገርኩሽ። በጣም የምታስብ ሰው ነህ። አመሰግናለሁ። ራስሽን ጠብቂ ስላልኩሽ እና ምክር አይነት አለው እኮ ራስሽን ጠብቂ እኮ ነው ያልኩሽ። ነው እኮ የምክር አይነት አለው እና ወቅቱን በጠበቀ መልኩ አይደለም ያልከኝ። አሁንም ራስሽን ጠብቂ ነው ያልኩሽ እንጂ ይሄኛው አይጠቅምሽ ምግብ ቦርጭ የሚሆኑን ቀንሽ ያልኩሽ እንጂ አሁን ምን ብዬሻለሁ? እኔ እኮ ለአንቺ ለጤንነትሽ አስቤ ነው። ይናል በጣም ታስባለህ። አየሁኝ እኮ እንደምታስብ። በዚህ ከቀጠልሽ በኋላ እንዴት ልትቀንሽው ነው? ቆይ በቃ ይቅርታ። በቃ እሺ፣ ሁለተኛ አልናገርሽ። በቃ ይቅርታ። እሺ፣ በቃ ዞር በልልኝ። ይቅርታ። በቃ አልናገርሽም ከዚህ በኋላ። እሺ፣ ዞር በልልኝ። ይቅርታ አልኩሽ እኮ። ምንም የልብን ተናግሮ ይቅርታ ማለት የለም፣ አይሰራም። በቃ መናገር አልነበረብኝም ነው አይደል? ምንም የወድን ካወጣ በኋላ ይቅርታ ምናምን አይሰራም። ዞር በልልኝ። ሁለት እንደፈለግሽ በቃ ሙቁንም ሁሉን ነገር አጠገብሽ አድርገሽ ቀንም ማታም ሁሉ በየሰዓቱ መብላት ትችያለሽ። እየታዘብከኝ ነው እንዴ? በየሰዓቱ መብላት ትችያለሽ። በቃ ይቅርታ። ሁለተኛ አልናገርሽ። ዞር በልልኝ። የልብን ተናግረ ይቅርታ። ምኑ ነው የልቤ የተናገርኩት? ለአንቺ እኮ ነው ያልኩት። ለእኔ ብትለማ እንደዚህ አትናገረኝም ነበር። እንዴ ሚስቴ እኮ ነሽ። እንደዚህ ስትሆኝ ዝም ብለሽ በኋላ ምንድን ነው የምትይኝ? እንዴት ዝም አልከኝ ብለሽ ልትወቅሽኝ ትችይ ነበር። እኔ በጊዜ ልንገርሽ ብዬ በማለት ነው። አመሰግናለሁ። በቃ ይቅርታ። እሺ ይቅርታ። ዞር በልልኝ። ወይ ትጨምረልሽ ሌላ ከነድስቱ ላምጣ? ትጨምረልሽ ቢ? እሺ በቃኝ። አመሰግናለሁ። በቃኝ። ይጨምርልሻለሁ ቢ። ወይኔ ጉዴ! ዛሬማ ጤነኛ አይደለም። የሆነ ነገር ነክቷል። በቃ በደንብ ምግብ ይሰራልሻለሁ። በትልቅ ትሪ ምናምን እየሰራው ያቀርብልሻለሁ። ዞር በልልኝ። ወይኔ ከምር አታስቢ። ምንም የሚያሳስብሽ ነገር የለም። ይሄ ደግሞ ሙልት አድርጌ ላቀርብልሽ፣ ብዙ አድርጌ ላቀርብልሽ። ታግሻለሁ። በጣም የታገስኩት እግዚአብሔርን። በጣም እያናደድከኝ። ምን ሆነሻል? በጣም ነው የታገስኩ በእውነት። ምን ሆነሻል? አላቅልህም። በቃ በጣም እያበሳጨኝ ነው እንዴ። አላበዛኸውም እንዴ? በጣም ታገስኩ በእውነት እንዴ። ማርያምን አበዛኸው። በጣም ሰማሁክ እንዴ። ምን ዛሬ በጣም አበዛኸው እግዚአብሔርን። ወይ የኔ ውድ ፕራንክ ነው ማለት ፕራንክ ነው። እሺ ነው ማርያም ፕራንክ ነው፣ ፕራንክ ነው ከምር። ወይኔ ፍቅር ነይ በቃ ማርያምን ነይ ቆይ በቃ ይቅርታ እስኪ ልቀቀኝ። ከምር ፕራንክ ነው። ይቅርታ ደግሞ እንደዚህ እንዴት ስታስቢ እንዴት እንደዚህ ልሻለሁ? አላቅልህም። በቃ ከምር ፕራንክ ነው። ይቅርታ። ይህ ሁሉ የምትሆኝ እኮ ለልጃችን ነው በእውነት።
ይህንን ማገናዘብ አቅተኛል። አንቺ ስታስቢ እንዴት ነው ምግብ ለንበላሽ ብዬ እንትን ልሻለሁ። ይቅርታ እሺ፣ እኔ ውድ ይቅርታ እሺ። ማማ ይቅርታ። ይሄ ሁሉ መስዋዕት የምትከፊ እኮ ለልጃችን ብለሽ ነው። አንቺ ሸንቀጥ ማለት እኮ አላቃተሽም። እሺ ለልጃችን ብለሽ ነው። እውነት ይቅርታ እሺ። ማማ ይቅርታ